የተመሰገነ ይሁን። ለተወሰኑ ደቂቃዎች የወም ትሄሉ ምስሌ የውስተ ገነት ዛሬ በገነት ከኔ ጋራ ትኖራለህ በሚል ርዕስ ቆይታ እናደርጋለን። ኃይለ ቃሉ የሚገኘው የቅዱስ ሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የሚገኝ ኃይለ ቃል ነው። ሶስት ነገሮችን ብቻ በአጭር ደቂቃ እንመለከታለን። አንደኛ ዕለቱ በራሱ በዓለ ስቅለት ተብሎ የሚጠራው አስቀድሞ በብሉይ ኪዳን እንዴት ይከበር እንደሆነ በማሳየት የአዲስ ኪዳኑን ምስጢር እንመለከታለን። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የጮኻቸው ጩኸቶች አሉ። የእነዚህ ጩኸቶች አስፈላጊነት እነዚህን እንመለከታለን። ሶስተኛ ከነዚህ ከሰባቱ ጩኸቶች ውስጥ አንዱ በገነት ዛሬ ከኔ ጋር ትኖራለህ የሚል ነውና ይሄ የሚያሳየው ምን ነው የሚለውን እነዚህን ሶስት ነገሮችን ብቻ እንመለከታለን። ዕለቱ በጣም ሰፊ ነው። በየዓመቱ እንደምንገልጠው በየዓመቱ ብቻ ሳይሆን 365 ዕለታት ነገረ መስቀሉን፣ ነገረ ክርስቶስን፣ የቤዛነቱን፣ የማዳኑን ነገር ቤተክርስቲያን እየገለጠች ትኖራለች። የተቋረጠበት ጊዜ ያልተነገረበት ጊዜ የለም፣ ያልተሰበከበት ጊዜም የለም። እንደምታውቁት 365 ዕለታት ተነግሮም አያልቅም። 365 ጊዜ ተነግሮም አያልቅም እና ይህንን ዕለት በአጭር ደቂቃ ማጠቃለል እጅግ በጣም ከባድ ነው። እውነቱን ለመናገር የመምህራን የሰባካያን ፈተና ነው ይሄ ቀን። የትኛውን ተናግሮ የትኛውን መተው እንደሚቻል ስለሚያስጨንቅ ጭምር ማለት ነው፣ ሰፊ ስለሆነ። ወንጌሉን እንደሰማችሁት በየሰዓቱ ከ1 ሰዓት ጀምሮ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት እነዚህ ሰዓታት ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ነገሮች በሙሉ እየዘረዘረ ይናገራል። እነዚህን ሁሉ ዘርዝሮ መጨረስ አይቻልም እና በዚህ ምክንያት በሶስት የከፈልኩትም ለዚያ ነው። የመጀመሪያው ይሄ በዓል በብሉይ ኪዳን ዕለተ አስተስርዮ ተብሎ ይታወቃል። ይሄ ስቅለት በዓል በፊት ይከበር የነበረው ያው ስቅለት ነው ተብሎ አይደለም። በብሉይ ኪዳን ግን ይከበር የነበረው የአስተስርዮ ቀን፣ የስርየተ ኃጢአት ቀን፣ የይቅርታ ቀን፣ የምህረት ቀን፣ ከበደል ከኃጢአት የመንጻት ቀን ተብሎ በብሉይ ኪዳን ይከበራል። ይሄ ቀን ዝም ብሎ የተሰራ አይደለም። አባቶቻችን በዓለ ስቅለትን ሲሰሩት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስም የተሰቀለበት ቀን ይህንን ምስጢር የሚያሳይ ስለሆነ ነው። ኦሪት ዘሌዋውያን ምዕራፍ 16 ላይ አንድ የሚገርም አይነት እግዚአብሔር ያዘዘው ትእዛዝ አለ። ያ ትእዛዝ ምንድነው? ለሙሴ የነገረው 2 ፍየሎች ወይም ደግሞ 2 በጎችን ወስደህ ዕጣ ትጥልባቸዋለህ ይለዋል እና 2 ዕጣ ያዘጋጅና ፍየሎቹ ላይ ወይም በጎቹ ላይ ዕጣ ይጥላል። የሚወጣው ዕጣ 2 ነው። አንደኛው ዕጣ የመቃጠል ዕጣ ይባላል። ሁለተኛው ዕጣ የመለቀቅ ዕጣ ይባላል። የመጀመሪያው ዕጣ የወጣበት ፍየል የሚታረድ ነው። ይታረዳን፣ አይበላም። ነገር ግን ደሙ ይረጫን፣ ግን የቀረው አካል ግን ይቃጠላል በእሳት። ይሄ የመጀመሪያው ነው። ሁለተኛው የመለቀቅ የሚል ነው። የመለቀቅ ዕጣ የሚባለው ፍየሉ የመለቀቅ ዕጣ የወጣበት ፍየል ወይም በግ ካህኑ እጁን አስተላልፎ የፍየሉ ወይም የበጉ ራስ ላይ ያደርግበትና የሕዝቡን ኃጢአት ይናዝዛል። የሕዝቡን ኃጢአት እላዩ ላይ ያስቀምጥበታል ማለት ነው፣ ፍየሉ ላይ ወይም በጉ ላይ። ያ በግ ወይም ያ ፍየል ይሸከምና በደሉን እንዲለቀቅ ይደረጋል። ኦሪት ዘሌዋውያን ምዕራፍ 16 ላይ የሚገኝ ነው ቃል በቃል እና የመጀመሪያው የመቃጠል ዕጣ፣ ሁለተኛው የመለቀቅ ዕጣ የሚባለው ክርስቶስ ጋር ሲመጣ ሁለቱም የመለቀቅ ዕጣም የመቃጠል ዕጣም ክርስቶስ ላይ ይሄ ዕጣ ወድቋል። ይሄ ዕጣ ክርስቶስ ላይ አርፏል። ይቃጠላልም እንደገና ደግሞ በደልም ይሸከማል። ይሄ ዕለተ አስተስርዮ ተብሎ ይጠራል። የተቃጠለውን ፍየል የታረደውን ፍየል ደሙን ይይዝና ሊቀ ካህናቱ በዓመት አንድ ጊዜ ብቻ ወደ ቅድስተ ቅዱሳኑ ደም ይዞ ይገባል። መጀመሪያ ስለ ራሱ ኃጢአት ይጸልያል ሊቀ ካህናቱ፣ ከዛ ቀጥሎ ስለ ሕዝቡ ይጸልያል። ይሄን ክርስቶስ አድርጎታል። መጀመሪያ ክርስቶስ ስለ ራሱ ጸልዩዋል። ያኛው ሊቀ ካህናት ድካም ስላለበት ነው ስለ ራሱ የሚጸልየው። የብሉይ ኪዳኑ ሊቀ ካህናት ሰው ስለሆነ
በኃጢአት ስለሚወድቅ ስለሚሰናከል በዚህ ምክንያት ለራሱ ኃጢአት ጸሎት ያደርጋል አስቀድሞ። ክርስቶስ ግን ኃጢአት ሳይኖርበት የብሉይን ሕግ ለመፈጸም ሐሙስ ማታ ጸሎተ ሐሙስ የሚባለው ትናንትና ማታ ያቀረበው መስዋዕት የሊቀ ካህናት ጸሎት ተብሎ ይጠራል። ክርስቶስ የጸለየው ጸሎት ያቀረበው ጸሎት እንባውን እንደ ላም አድርጎ እንባውን ጩኸቱን እንደ ጊደር አድርጎ እንደ በግ አድርጎ እንደሚቃጠል መስዋዕት አድርጎ ክርስቶስ አስቀድሞ እየጮኸ ጸልዮአል ሐሙስ ማታ። ይሄ ጸሎት መስዋዕት ተብሎ ይጠራል። የጌታ መስዋዕት የሊቀ ካህናቱ መስዋዕት አስቀድሞ ደም ይዞ የሚገባው ክርስቶስ ሌላ ደም ይዞ አይደለም ወደ ቅድስተ ቅዱሳኑ የሚገባው፣ የራሱን ደም ይዞ ነው የሚገባው። ወደ ቅድስተ ቅዱሳኑ መስቀል፣ ወደ መቅደሱ መስቀል፣ ወደ ተቀደሰው ስፍራ መስቀል የበግ ደም፣ የላም ደም፣ የጊደር ደም፣ የፍየል ደም ይዞ አይደለም የሚገባው። ርግብ አይደለም፣ ዋኖስ አይደለም፣ የራሱን ደም ይዞ ወደ ቅድስተ ቅዱሳኑ ወደ መስቀል ይገባል። ክርስቶስ ይህንን አሳየ። ይሄ ብቻም አይደለም። ክርስቶስ በመስቀል ላይ ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕት ተቀባይ ሆኖ ራሱ ደግሞ መስዋዕት አቅራቢ ሆኖ የተገለጠበት ሊቀ ካህናት ተብሎ የሚጠራበት ዕለት ነው። ይሄ ቀን ዕለተ አስተስርዮ የሚባለው ለዚያ ነው። የበደል ስርየት ቀን፣ የይቅርታ ቀን፣ የምህረት ቀን። ይሄ ደግሞ በምን ይታወቃል ከተባለ ክርስቶስ ወደ ቅድስተ ቅዱሳን መስቀል ከገባ በኋላ እንዲህ ብሎ ጮኻል። የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው የሚለውን ጩኸት ጮኻል። የሊቀ ካህናቱ ጸሎት እሱ ነው። የሊቀ ካህናቱ ጸሎት በደሉን በበጉ ራስ ላይ የሚያስቀምጠው፣ በፍየሉ ራስ ላይ የሚያስቀምጠው፣ እጁን አስተላልፎ በመስቀል ምልክት የበጉ ራስ ላይ አድርጎ ህዝቡን ይቅርበል፣ ህዝቡን ማር፣ ህዝቡ ኃጢአት ሰርቷል፣ ይህንን በግ ላይ ያለውን በደል ውሰድ ብሎ በጉን ይለቀውና ወደ ምድረ በዳ እንዲሄድ ይደረጋል። በጣም የሚደንቅ ነገር ልንገራችሁ። ይህንን በግ ወደ ምድረ በዳ የሚለቀው ሰው ሲመለስ ከሰው ሳይቀላቀል ልብሱን እንዲያጠብ ይደረጋል፣ ገላውን እንዲታጠብ ይደረጋል። ምክንያቱም ቆሽሿል። በደል ያቆሽሻል፣ ኃጢአት ያቆሽሻል፣ ነውር ያቆሽሻል። ነገር ግን ይህንን ቆሻሻ ክርስቶስ መስቀል ላይ ተቀብሎታል። ይህን ምስጢር ዕለተ አስተስርዮ የሚባለው ለዚያ ነው። የስርየት ቀን፣ የምህረት ቀን፣ የይቅርታ ቀን የሚባለው በብሉይ ኪዳን ያ ነው። ክርስቶስ መጣና ይህንን የምህረት ቃል ለመጨረሻ ጊዜ በመስቀል ለሁላችን ሰጠን። ክብር ለስሙ ይሁን። ለሁላችን ይህንን ቃል ተናገረ። የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለ ሁላችን ተናገረ። ስለ ሰቀሉት ሰዎች ብቻ አይደለም፣ በየዕለቱ ኃጢአት ለምንሰራው ለኛ የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናገረልን። ስለ ሰቀሉት ስለ አይሁዳውያን ብቻ አይደለም፣ በየቀኑ ለምንበድል ለኛ የሚያደርጉትን አያውቁምና ይቅር በላቸው ብሎ ምህረትን ሰጠን። ምህረትን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። የምህረት ቀን ይባላል። የስቅለት ቀን ብቻ አይደለም። ይህንን መናገር የፈለኩት ይመናል። ለምን መሰላችሁ? ዕለቱ የመከራ ቀን ብቻ አድርገን ለምናስበው ለሱ መልእክት እንዲሆን ነው። መከራው ይሄ የምናስበው ከፍቅራችን የተነሳ እንጂ ዕለቱ የምህረት ቀን ነው፣ ይቅርታ የሚደረግበት ቀን ነው። በዚህ ቦታ ስንገኝ፣ በዚህ ስፍራ ስንገኝ፣ መከራውን ስናስብ፣ ጭንቁን ስናስብ፣ ሞቱን ስናስብ፣ መስቀል ተሸክሞ መደፋቱን ስናስብ፣ የተበተነውን ስጋ የተረጨውን ደም ስናስብ የምናገኘው ምህረት አለ። ዝም ብለን አይደለም የምናደክማችሁ፣ ዝም ብለን አይደለም የምናሰግዳችሁ፣ ዝም ብለን አይደለም ይህንን ስርዓት የምናሳያችሁ፣ ዝም ብለን አይደለም ጦማችሁን የምናውላችሁ። ይሄ ራሱ የምህረት ቀንና የበረከት ቀን ስለሆነ ምህረትና በረከት እንድትካፈሉ ስለምታደርግ ነው እቺ ቤተክርስቲያን። ይህንን ስርዓት የሰሩልን አባቶቻችን በረከታቸው በሁላችንም ላይ ይደርብን። የመጀመሪያው የስርየት ቀን፣ የምህረት ቀን፣ የይቅርታ ቀን ተብሎ ይጠራል። የብሉይ ኪዳኑ በዓለ አስተስርዮ በኋላ ላይ የምታዩት በወይራ የመጠጠብ ስርዓት አለ በየዓመቱ የምታውቁት። ይሄ የሚደረግበት ምክንያት የመጀመሪያው ይሁዳ ዛፊቱ ንስሐ ግባ ብላ ቃል አውጥታ አፍ አውጥታ ስለተናገረችው ያንን ለማሰብ ሲሆን፣ ዋናው ምስጢር ግን በብሉይ ኪዳን በዕለተ አስተስርዮ ቀን በዚህ ቀን ሰዎቹ ቀርበው ህዝቡ ቀርቦ በካህናቱ ፊት ኃጢአታቸውን ተናግረው ያንን ኃጢአት በበጉ ላይ አስቀምጦ ስለሚሸኛቸው ያንን ምሳሌ ለመፈጸም ነው በወይራ የምንጠበጠበው። በዚህ ምክንያት ይሄ ቀን የስርየት ቀን፣ የአስተስርዮት ቀን፣ የይቅርታ ቀን፣ የምህረት ቀን ተብሎ ይታወቃል። ስቅለት የሚባለው ሁለተኛው ትርጉም እሱ ነው። አሁን ይሄ ስቅለት የሚለውን መከራ፣ ስቃይ የሚለውን እሱን አቆይቸው ነው። የመጀመሪያው የአስተስርዮ ቀን፣ የበደል ስርየት ቀን።
ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቦታ በተመለከተ ወንጌል ላይ በተደጋጋሚ የሰማችሁት የራስ ቅል ምስጢር የሚል ቃል ሰምታችኋል። በዕብራይስጥ ቋንቋ ገቦታ እየተባለ ይጠራል፣ ሊቶስጥራ እየተባለ ይጠራል፣ ጎልጎታ እየተባለ ይጠራል፣ ቀራንዮ እየተባለ ይጠራል። በሮማይስጥ ቋንቋ ፕሪቶሪያ ወይም ፕራይቶሪያ እየተባለ ይጠራል። እነዚህ ስሞች ሁሉ አንድ አካባቢዎች ናቸው። እኔ ግን ማሳየት የፈለኩት ሁለተኛው ክፍል የራስ ቅል የሚለውን ክፍል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቦታ እንደ መልክዓ ምድር ስንመለከተው አባቶቻችን ባስቀመጡት መሰረት ቀራንዮ የሚባለው ስፍራ ልክ እንደዚህ ከፍ ያለ ቦታ ነው። በቀኝና በግራ ትንንሽ ተራሮች አሉ እና ቀራንዮ ሲታይ ከሩቅ ሆኖ ሲታይ ሰው ነው የሚመስለው። ምንድነው የሚመስለው አልኳችሁ? ሰው ነው የሚመስለው። ይሄ ቀራንዮ ቦታ ከፍ ያለ ስለሆነ ጭንቅላት ነው የሚመስለው፣ የራስ ቅል ነው የሚመስለው። በቀኝና በግራ ያሉት ተራሮች ደግሞ ትከሻ ነው የሚመስሉት። ከሩቅ ሆኖ ለሚያየው ሰው የተቀመጠ ሰው ነው የሚመስለው። በዚህ ምክንያት ተራራውን የራስ ቅል ብለው የሚጠሩበት ምክንያት ለዚህ ነው። ምስጢሩ ግን ምንን የሚያሳይ ነው ቢባል ክርስቶስ ስለ ሰው የሚሰቀልበት ቦታ መሆኑን የሚያሳይ ነው። ይሄ ብቻም አይደለም። እዚያ ቦታ የአዳም የራስ ቅል አለ። የክርስቶስ መስቀል የተተከለው የአዳም ራስ ቅል ላይ ነው። ብዙ ቦታ ስዕለ ስቅለትን ስትመለከቱ እዚህ ላይ የለም እንጂ ብዙ ቦታ ስትመለከቱ የጌታን ስዕለ ስቅለት ላይ የራስ ቅል ትመለከታላችሁ፣ አጽም ትመለከታላችሁ። የሰው አጽም የሰው ራስ ቅል ብቻ አይደለም የምታዩት፣ እባብ ታያላችሁ። እነዚህ ነገሮች የሚያሳዩት ምንድን ነው ቢባል የጌታ መስቀል የተተከለበት ቦታ ሁለት አካላት ይገኛሉ። አንደኛ አዳምን ያሳተው ከይሲ ራስ ይገኛል። አዳምን ያሳተው እባብ ራስ ይገኛል። ሁለተኛ የተሳሳተው አዳም ራስ ቅል ይገኛል። የክርስቶስ መስቀል እዚያ ላይ የተተከለው ለምንድን ነው ቢባል ጠላትን ራሱን ያደቀዋን ሚድነውን ደግሞ ያድነዋል። ይሄን ለማድረግ መስቀሉን እዚህ ላይ ተክሏል። እርሱ ባወቀ የራስ ቅል ተብሎ የሚጠራበት ምክንያት ይሄ ነው። ለምንድን ነው የክርስቶስ መስቀል የአዳም ራስ ቅል ላይ የተተከለው ቢባል የጌታ ደም አንዱ ቅንጣት አንዱ ጠብታ ሲወርድ የአዳም ራስ ቅል ላይ ያርፋል፣ ይቀሰቅሰዋል፣ ሕይወት ይሰጠዋል። በአዳም በኩል ሁላችን ሕይወት እናገኛለን። የፍጥረት በኩር ስለሆነ አዳም፣ የፍጥረት ራስ ስለሆነ አዳም፣ የፍጥረት መጀመሪያ ስለሆነ አዳም፣ የሰው ሁሉ መነሻ፣ የሰው ሁሉ በኩር መጀመሪያ ስለሆነ የጌታ ደም ጠብታ ከመስቀሉ ወርዶ እንደ ፏፏቴ የሚያገኘው መጀመሪያ የአዳምን ራስ ቅል ነው፣ ጭንቅላቱን ነው የሚያገኘው። ሌላ አስደናቂ ነገር ልንገራችሁ። ሰው ሲነሳ በትንሣኤ ሙታን ጊዜ ስጋችን ተሰብስቦ የሚሄደው ወደ ራስ ቅል ነው የሚሄደው። ወሶበ በመጀመሪያው አዋጅ በሚታወጅ ጊዜ ይትጋባ ጸበለ ስጋ ዘተሰሮ ውስተ ኩሉ ምድር ሀባሃለው ርዕስ ይላል። የመጀመሪያው አዋጅ ሲታወጅ በምድር ላይ የተበተነው እንደ ትቢያ የሆነ ሁሉ ራስ ቅል ወዳለበት ይሰበሰባል ይላል። የማን ራስ ቅል እዚህ አለ? የአዳም ራስ። እዚያ ማን ይሰበሰባል? እኛ ሁላችን ወደዛ እንሰበሰባለን። ክርስቶስ በደሙ ጠብታ አዳምን ያድነዋል። ምልክቱ ምንድነው ካላችሁኝ 500 ሙታን ከመስቀሉ እግር ስር ይነሳል። ማዳኑን ያሳያል፣ ማዳኑን ያረጋግጣል፣ የደሙን ኃይል ይገልጣል፣ የደሙን ቅንጣት ኃይል ጉልበትና አቅም ያሳያል። ስለዚህ የራስ ቅል ተብሎ የሚጠራበት ምክንያት ቀራንዮ ለዚህ ነው። ይሄ ብቻም አይደለም። ልበ አምላክ ዳዊት እንዲህ ይላል፣ አንተ ሰበርከ ርእሰ ከይሲ በውስተ ማይ ወአንተ ቀጥቀጥከ አርእስቲሁ ለከይሲ ይላል። በውሃ ውስጥ የእባቡን ራስ ሰበርክ ይላልና የዘንዶውን ራሶች ቀጠቀጥክ ይላል። መቼ? ቀራንዮ ላይ። የማንን የራስ ቅል? የእባቡን ራስ ቅል፣ አዳምን ያሳተውን እባብ ራስ ቅል በመስቀሉ ኃይል ቀጠቀጠው፣ አደቀቀው። በዚህ ሰዓት ምን እንደተከናወነ ደግሞ ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይጮሃቸው የነበሩ ጩኸቶች አሉ። እነዚህ ጩኸቶች ከጩኸቶቹ መካከል አንዱ ዲያብሎስን ለመጥራት ነው። እንዲመጣ ሰይጣን እንዲመጣ አጋንንት ተሰብስበው እንዲመጡ ለማድረግ የጮኸው ጩኸት አለ። ለምሳሌ አምላኬ አምላኬ ለምን ተውከኝ የሚል ቃል ጌታ ተናግሯል። ይህን በሚናገርበት ሰዓት አጋንንት በሙሉ ተሰብስበው እየጨፈሩ መጡ። ዲያብሎስ ሰራዊቱን አስከትሎ መጣ፣ ሰይጣን መጣ፣ በመስቀሉ ዙሪያ መጡ። መላእክት እዚህ አሉ። ነገር ግን መላእክት ምንም አላሏቸውም፣ አጋንንትን ዝም አሉ። ወደ ጌታ ቀረበ ዲያብሎስ። የፈለገው ምንድን ነው? አምላኬ አምላኬ ለምን ተውከኝ ሲል፣ አይ ይሄማ ፍጡር ነው ማለት ነው፣ ስለዚህ እኔ ሄጄ ነፍሱን ከስጋው ለያለሁ፣
ከዛስ ነፍሱን ወስጄ በሲኦል ረግጣታለሁ ብሎ ነበር ዲያብሎስ የመጣው። ለአቅርቦተ ሰይጣን ብሎ አባቶቻችን ተርጉመውታል፣ ሰይጣንን ለማቅረብ። በዚህ ሰዓት ዲያብሎስ ሲመጣ ጌታ በአራቱ ማዕዘን ነፋስ ለቀቀበት። ያን ጊዜ ዲያብሎስ ጮኸ፣ መኑ ዝንቱ ዘምድረ ለብሰ እያለ። ይሄ አፈር የለበሰ መሬት የለበሰ ማን ነው? መኑ ዝንቱ ዘም ስልጣኔ ሰብአ ለቢሶ ሊተሙአኒ፣ እኔን ከስልጣኔ ሻረኝ፣ ከልዕልና ያዋረደኝ፣ ከክብሬ ዝቅ ያደረገኝ ይህ ማን ነው? የሚያሰቃየኝ፣ የሚያንቀጠቅጠኝ፣ የሚገርፈኝ፣ የሚያስጨንቀኝ፣ የሚያስደነግጠኝ ይሄ ማን ነው ብሎ ጮኸ። ላጠፋው ማልችለው ይሄ ማን ነው ብሎ ዲያብሎስ እስኪጨነቅ ድረስ። በዚህ ጊዜ የእባቡን ራስ በቀጠቀጠበት ቅጽበት የዲያብሎስን ኃይል አልጫ አደረገው። ማይዝ ድል የማያደርግ የማያሸንፍ አደረገው። ክብር ለስሙ ይሁን። ሁለተኛው ይሄ ነው። በቀራንዮ የተሰቀለበት ምክንያት የእባቡን ራስ ማድቀቅና የሰይጣንን ኃይልና ስልጣን ማጥፋት ነው። ለዚህ ነው የዘንዶውን ራሶች ቀጠቀጥክ የሚለው። አንዱ ጩኸት ይሄ ነው። 7 ጩኸቶች አሉ። እኔ አሁን በደንብ ደግሞ እንድታስቧቸው የፈለኳቸው ምእመናን፣ ጌታችን ተሰቅሎ እንኳን ዝም አላለም። ያለማቋረጥ ይጮህ ነበር። ይጮህ የነበረው ደግሞ በኃይል ነው። ይጮህ የነበረው እየጓጎረ ነበር። ይጮህ የነበረው ቅዱስ ያሬድ አሁን እዚህ በወንጌሉ ላይ በሚባሉ የጾመ ድጓው ክፍል ላይ ጸርሃ፣ ከልሃ፣ ገአረ የሚሉ ቃላትን ትሰማላችሁ። ከልሃ ማለት ጮኸ ማለት ነው። ጸርሃ ማለት ጩሆ ተጣራ ማለት ነው። ገአረ ማለት ግን ጓጎረ ማለት ነው። እነዚህ ለየራሳቸው የሚሰጧቸው አስደናቂ ትርጉሞች አሉ። ከልሃ የሚለው ከመከራው ጽናት የተነሳ ጅራፉ ሲያርፍበት፣ ችንካሩ ሲያርፍበት፣ መስቀሉን ተሸክሞ ሲወድቅ የሚጮኸው ጩኸት እሱ ክላህ ይባላል። ጽራህ ደግሞ የሚባለው አምላኬ አምላኬ ለምን ተውከኝ፣ ኤሎሄ ኤሎሄ ላማ ሰበቅታኒ ያለ የሚጮኸው ጩኸት እሱ ጽራህ ይባላል። ገአረ የሚለው ግን የመጨረሻው ለሞት እየተቃረበ አቅም እያነሰው እየደቀቀ የሚናገረው ቃል እሱ ግኢር ተብሎ ይጠራል፣ ወይም ገአር ይባላል፣ ጩኸት ይባላል። ምላሱ ከጉሮሮው ጋር እየተጣበቀ የሚጮኸው ጩኸት ማለት ነው። ኃይል እያነሰው እንደ ስጋ፣ አቅም እያነሰው እንደ ስጋ፣ ነፍሱ ከስጋው የምትለይበት ጊዜ እየደረሰ እንደ ስጋ፣ በገዛ ስልጣኑ ነፍሱን ከስጋው የሚለይበት ሰዓት እየደረሰ እንደ ስጋ፣ እንደዛ የሆነ ግን የሚያደርጉትን አያውቁምና ይቅር በላቸው የሚለውን ቃል እየጓጎረ ነው የተናገረው። እየጓጎረ። በገጠር አካባቢ የኖራችሁ ሰዎች ታውቁታላችሁ። ከብት የታረደበት ቦታ ሲደርሱ ይጮሃሉ። ይህንን ታውቃላችሁ። ከብቶች የከብት ደም የፈሰሰበት፣ ላሞች፣ በሬዎች የታረዱበት ቦታ ሲደርሱ መሬቱን እየቆፈሩት ይጮሃሉ፣ ይጓጉራሉ። ክርስቶስ የአዳም አጽም ላይ ነው የተሰቀለው። አዳም ላይ ነው የተሰቀለው። አዳም ላይ ነው የሞተው። ክርስቶስ አዳም ላይ ነው ደሙን ያፈሰሰው። ስለዚህ ክርስቶስ ይጓጉር ነበር። ማንን እየጠራ? አዳምን። ማንን እየጠራ? እኔን። ማንን እየጠራ? እናንተን። ሁላችንን በፍቅር ቃል እየጠራ የሚያደርጉትን አያውቁምና ይቅር በላቸው እያለ ይጓጉር ነበር። ይሄ ነው ግኢር ተብሎ የሚጠራው፣ መጓጎር የሚባለው። እነዚህን ጩኸቶች ክርስቶስ መስቀል ላይ ተናግሯቸዋል። አጠቃላይ 7 ናቸው። 7 አሁን እነዚህ 7ቱ የተጻፉልን ናቸው። 7ቱንም አሁን ለመዘርዘር ጊዜ አይበቃንም። ግን እንደው ወጣቶች በተለይ ወንድሞቼና እህቶቼ እንድታስተውሏቸው ግን እፈልጋለሁ። ክርስቶስ መከራ ላይ ሆኖ የተናገራቸው ቃላት ናቸው። እየተሰቃየ የተናገራቸው ቃላት ናቸው። እየደቀቀ የተናገራቸው ቃላት ናቸው። ተመችቶት የተናገራቸው ቃላት አይደሉም። እንደኛ በጫማ እየሄደ የተናገራቸው አይደሉም። እንደኛ ካባ ለብሶ የተናገራቸው ቃላት አይደሉም። ለማሳመር የተናገራቸው ቃላት አይደሉም። መከራ ውስጥ ሆኖ የተናገራቸው ቃላት ናቸው። ከነዚያ ቃላት ደግሞ አስደናቂው በርዕስነት ያነሳሁት ዛሬ በገነት ከኔ ጋር ትኖራለህ የሚል ቃል። ምን ግድ አለው ጌታ? ተሰቅሎ ስለ ወንበዴው ያስባል። የሚገርም እኮ ነው። ክርስቶስ ተሰቅሎ ከጎኑ ስላለው ወንበዴው ያስባል። ወንበዴው ምን እያለ እንደሆነ ታውቃላችሁ? ተዘከረኒ እግዚኦ በውስተ መንግሥትከ አመ ዳግም ምጽአትከ። ጌታ ሆይ በመንግሥትህ አስበኝ ዳግም ስትመጣ። አሁን አይደለም ያለው ወንበዴው የጠየቀው አሁን አስበኝ አይደለም፣ ዳግመኛ ስትመጣ ነው ያለው። ያኔ አስበኝ፣ ከስንት ዓመት በኋላ ስትመጣ አስበኝ፣ ዳግም ለፍርድ ስትመጣ አስበኝ። ያኔ አሁን በቀኝህ እንደተሰቀልኩኝ ያን ጊዜም በቀኝህ አቁመኝ የሚል ልመና ነው የለመነው ወንበዴው። ፀሐይን ተመለከተ። ያ ሽፍታ ፀሐይ ስትጨልም፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ ተመለከተ። ያ ሁሉ ጭፍራ 570 ወታደር ጌታን ሲደበድበው ተመለከተ ወንበዴው። ምን ቢያረግ ነው ብሎ መረመረ።
ምን ቢያረግ ነው? 570 ወታደር ዱላ የሚያሳርፍበት ምን ቢያረግ ነው? የመጣ ሁሉ የሚሰድበው ምን ቢያረግ ነው? የመጣ ሁሉ ራሱን የሚቀጠቅጠው በዘንግ የሚመታው ምን ቢያረግ ነው? ራቁቱን የሚሰቅሉት ምን አድርጓቸው ነው? ይህን ሁሉ መረመረ። ወንበዴው መከራ ውስጥ ሆኖ ምንም ጥፋት አላገኘበትም። ያኛው በግራ የተሰቀለው ዳክርስ የሚባለው ወንበዴ ክርስቶስን እስኪ እንዲያው የእግዚአብሔር ልጅ ከሆንክ እስኪ ያድነን እያለ ይሳለቅበት ነበር። ይሄ ግን እንዲህ ይለዋል፣ እግዚአብሔርን አትፈራምን ይለዋል። ለነሰ ዘበርቱ ረከበነ ወበከመ ምግባሪነ ተፈደይነ፣ ለእኛ ስቅላት ይገባናል፣ ምክንያቱም 40 ዓመት ሙሉ ሰው ገለናል፣ 40 ዓመት ሙሉ ደም አፍሰናል፣ 40 ዓመት ሙሉ ሰርቀናል፣ ቀምተናል፣ ለእኛ ስቅላት ይገባናል። እሱ ግን ንጹሕ ባህሪ ነው፣ እንዴት እንደዚህ ትለዋለህ ይላል። ይከራከራል። ተሰቅሎ የሚከራከር መከራ ውስጥ ሆኖ የሚከራከር ምእመናን፣ መከራ ውስጥ ሆኖ እኮ መከራከር ያስፈልጋል እኮ። መከራ ውስጥ ሆኖ እኮ የእግዚአብሔርን ቸርነት መመስከር ይፈልጋል እኮ። መስቀል ላይ ሆኖ እየሞትን እየደቀቅን እኮ የጌታን ፍቅር መመስከር አለብን እኮ። እየራበን እንመሰክራለን የጌታን ፍቅር። ጉልበታችን እየተንቀጠቀጠ ሰውነታችን እየዛለ ስግደቱ እያደከመን ረሃቡ አፋችንን እያደረቀው የውሃ ጥሙ ጉሮራችንን እያደረቀው የጌታን መከራ እንደ ወንበዴው እንመሰክራለን፣ የጌታን ፍቅር እንናገራለን። ሰማዕታት መከራ ውስጥ ሆነ የጌታን ፍቅር ይመሰክራሉ እንደ ወንበዴው። ለእኛስ ይገባናል። አንተ እንኳን ኃጢአት ሳይኖርብህ ተሰቅለህ የለምን? ተገርፈህ የለምን? መስቀል ተሸክመህ ወድቀህ የለምን? በአይሁድ በጥፊ ተመትተህ የለምን? ምራቅ ተተፍቶብህ የለብን? እኔማ ይገባኛል ኃጢአተኛው እያልን ራሳችንን እንድንገስጽ እንደ ወንበዴው መስቀል ላይ ሆኖ መመስከር፣ መከራ ውስጥ ሆኖ መመስከር፣ ረሃብ ውስጥ ሆኖ መመስከር፣ ድካም ውስጥ ሆኖ መመስከር፣ ጭንቅ ውስጥ ሆኖ መመስከር፣ ፈተና ውስጥ ሆኖ መመስከር። አምልከው እግዚአብሔርን በማንኛውም ጊዜ። የትኛውም ፈተና ውስጥ ሆነ እግዚአብሔርን አትካደው፣ አምላክነቱን አትጠራጠረው። መስክር። ይልቁንም መስቀል ላይ ሆነ ወንበዴ እንኳን ብትሆን፣ ሽፍታ እንኳን ብትሆን፣ ሌባ እንኳን ብትሆን፣ የምትሰርቅ እንኳን ብትሆን ባለህበት ሆነ የጌታን ፍቅር መስክር። ከዛ ከወንበዴነት ያወጣል። ይሄ ፍቅር ራሱን ችሎ ነፃ የሚያወጣ ስለሆነ ወንበዴው ያደረገው ያንን ነው። በጣም የሚገርመው ጌታ የወንበዴውን ቃል እንደዋዛ አላየው። ጌታ እኮ እየሞተ ነው። እየሞተ ወንበዴውን ያስባል፣ እየሞተ ሽፍታውን ያስባል፣ እየሞተ ሌባውን ያስባል። እንዴት የሚደንቅ ፍቅር ነው! እንዲህ ብሎ መለሰለት ለወንበዴው። ወንበዴው የጠየቀው ዳግመኛ በምትመጣበት ጊዜ የዛሬ ስንት ዓመት ብሎ ነው የጠየቀው። ጌታ ሲያለው ዛሬ ዛሬ በገነት ከኔ ጋር ትሆናለህ። መቼ ነው ያለው? ዛሬ ዛሬ። እንዲያውም አሁን ማኅተመ ደሙን የሰጠበት ሰዓት። ምእመናን፣ እኛ ነፃ የምንሆነው ንስሐ በምንገባበት ቅጽበት ነው። ኃጢአታችንን ለአባቶቻችን በተናገርንበት ቅጽበት፣ ንስሐ ልንገባ ባሰብንበት ቅጽበት፣ ወደ ቤተ መቅደስ ለመምጣት እግራችንን ባነሳንበት ቅጽበት እግዚአብሔር በዚያ ሰዓት እኛን ቅዱሳን ንጹሐን አድርጎ ይቆጥረናል። ይሄ ወንበዴ ልብ በሉ፣ ደም አፍስሷል፣ ሰው ገድሏል፣ 40 ዓመት ሰርቋል። ይሄ ወንበዴ አስቀድሞ በግብፅ በረሃ ራሱን ጌታችን መድኃኒታችንን ኢየሱስ ክርስቶስን አግኝቶታል። እመቤታችንን አግኝቷታል። እመቤታችን ጌታን ይዛ በተሰደደችበት ሰዓት የመጨረሻው መከራ ተብሎ የሚጠራው በግብፅ ይሄ መከራ ነው። ይሄም መከራ እመቤታችን ጌታን ይዛ ስትሄድ ሌላውን ሁሉ መከራ አልፋ ወንበዴዎቹ ሲያገኟት፣ ጥጦስና ዳክርስ ሲያገኟት ቶሎ ብለው ሲመጡ ሰሎሜ የጌታን ልብስ ወረወረችላቸው ይላል ታሪኩ፣ ነገረ ማርያም። የጌታን ልብስ ያዙና እልፍ ብለው መመካከር ጀመሩ ሁለቱም፣ ጥጦስና ዳክርስ። ያን ጊዜ እመቤታችን ተጨነቀች ይላል። ሌባ ወንበዴ አዩኝ አላዩኝ ብሎ ቀምቶ ይሄዳል እንጂ ቁሞ ይማከራል? እነዚህማ ልጄን እንዴት እንደሚገሉት እየተማከሩ ነው ብላ ማልቀስ ጀመረች። የእመቤታችን መከራ መቼስ ዛሬ ተነግሮ አያልቅም። በጣም ብዙ ምንናገረው ይኖራል። ለሐማርያም የሚባል 6 ሰዓት 9 ሰዓት የሚነበባል። ለሐማርያም ማለት የማርያም ለቅሶ፣ የማርያም ሐዘን ማለት፣ የማርያም ስቃይ ማለት፣ የእናት ሐዘን ማለት፣ የእናት ስቃይ፣ የእናት መከራ፣ እናት ብቻዋን በአደባባይ ያለቀሰችበት ቀን ማለት ነው። አሁን እመቤታችን መሆኗን ብቻ ትታችሁ እናት የሚለውን ብቻ ብታስቡ፣ እናት የሚለውን አንድ ልጅ ያላት፣ ያ አንድ ልጇ መስቀል ላይ የተሰቀለባት፣ ያለ ፍርድ ተላልፎ የተሰጠባት፣ እርቃኑን በደም የተሸፈነ ልጅ መስቀል ላይ ብታይ እናት እንዴት ሆና ታለቅሳለች? እናት እንዴት ትሆናለች? ምን አይነት ቃል ይገልጠዋል ሐዘኗን? ምን አይነት ቃል ይገልጠዋል መከራዋን? ስደቷ ብቻ አይደለም የዛሬው ቀን። እንዲያውም ለሐማርያም ላይ ከሚናገረው አንዱ ክፍል አምሃ ወሰላም ለእርቃንከ፣ ለራቁትነት ሰላም እላለሁ ብላ ሰገደችለት ይላል።
ለጌታ ራቁትነት ማለት ነው። ምክንያቱም ጌታ የተሰቀለው ራቁቱን ነው እና እመቤታችን ለራቁትነቱ ሰገደችለት ይላል። ለራቁትነት ሰላም ይሁን ብላ ሰገደች። ለምን? አምላክ ነው ልጇ። አምላክ ሲሆን ግን ራቁቱን መስቀል ላይ ተሰቀለ። ኪሩቤል ሱራፌል በመንቀጥቀጥ የሚያመሰግኑት ጌታ ራቁቱን መስቀል ላይ ተሰቀለ። ወንድነቱ ጭምር እየታየ መስቀል ላይ ደሙ እየጎረፈ አጥንቱ እየታየ ስጋው አልቆ መስቀል ላይ ቃተተ። ለራቁትነቱ ለብቻው እመቤታችን ሰገደችለት። ከዚህ በፊት የስደቷ መከራ እጅግ በጣም ብዙ ነው። 4 ጊዜ ያለቀሰችባቸው ለቅሶች አሉ። አንዱ ይሄ ነው። ወንበዴዎቹን በተመለከተች ጊዜ ይላል ማህሌተ ጽጌ ላይ ይናገራል። ሰቆቃወ ድንግል ላይ ይጽበኒ እግዝእትየ ከመ ጸበበኪ ዓለም በምልኡ ሶበ አገቱኪ ፈያት ልብሰ ወልድኪ ንስኡ ይላል። ወንበዴዎች ልብሱን የልጅሽን ልብስ ለመውሰድ በከበቡች ጊዜ እንዳለቀስሽና እንደተጨነቅሽ እኔን ይጥበበኝ እኔን ይጭነቀኝ ይላል እንደራሲው። ዓለም እንደጠበበችሽ ምድር እንደጠበበችሽ ምድር ቁና እንደሆነችብሽ እኔ ልጨነቅልሽ እኔ ልጠበብልሽ ይላል እንደራሲው። የእመቤታችን አማላጅነት ከሁላችን ጋር ይሁን። ከዛ በኋላ ጥጦስ ይል የነበረው ለዳክርስ ይህንን እንመልስላቸው። እሷም ከነገስታት ወገን ትመስለኛለች፣ እሱም ከደቂቀ ነቢያት ወገን ይመስለኛል። ይሄን ልብስ እንመልስላቸዋል። እንዴ ቀድሞ እንብድናውን ያስተማርከኝ አንተ ነህ፣ አሁን ደግሞ እንዴት እንተው ትለኛለህ አለው። ተከራከሩ። አልመለስ ሲል እስከ ዛሬ የቀማነውን ሰጥቻለሁ፣ ይሄን ግን ለኔ ሰጠኛል። የጌታን ልብስ ዳክርስ ለጥጦስ ሰጠው። ጥጦስ የጌታን ልብስ ይዞ መጣና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለሕፃኑ አለበሰው። እርቃኑን ሸፈነው። ያ እርቃኑን የሸፈነለት ጌታ አሁን መስቀል ላይ እርቃኑን አየው። እሱ ያለበሰውን ልብስ፣ እሱ የመለሰለትን ቀሚስ፣ እሱ ለመሸጥ ድፍረት ያጣበትን ቀሚስ አይሁድ ዕጣ ተጣጣሉበት። ከክርስቶስ አካል አወለቁት፣ ክርስቶስን እርቃኑን ሰቀሉት። ስለዚህ ጥጦስ ምን አለ? ጌታ ሆይ ዳግም ስትመጣ አስበኝ አለው። ያን ጊዜ መንግስተ ሰማያት ተከፍታ ታየችው። ክርስቶስም በዙፋን ሆኖ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ሆኖ ተገለጠለት። በመንግስት አስበኝ አለው። ከዛስ ጌታ መለሰለት። አስቀድሞ ነግሮት ነበር እንዲህ ብሎ አንተ ትቀድሞ ለአዳም በውያ ውስጥ ገነት፣ አዳምን ቀድመህ ገነት ትገባለህ ብሎት ነበር። ያ ተስፋ የሚፈጸምበት ጊዜ ደረሰ። ከዛስ ጌታ እንዲህ አለው፣ ዛሬ በገነት ከኔ ጋር ትኖራለህ አለው። የሚገርም ነው። ማህተመ ደሙን ሰጠው ጌታ። የደሙን ማህተም ሰጠው። ፈያታዊ ዘየማን በአካለ ነፍስ ወደ ገነት ሄደ። ከመላኩ ጋር ተከራከረ። ከገነት ጠባቂ ሱራፊ መልአክ ጋር ተከራከረ። ማን አንተ አለው። አብርሃም ነህ? አይደለሁም። ይስሐቅ ነህ? አይደለሁም። ያዕቆብ ነህ? አይደለሁም። መልከጼዴቅ ነህ? አይደለሁም። እንግዲህ ማን ነህ? እኔ እጄን በደም ነክሬ የኖርኩ ወንበዴ ነኝ አለ። ወንበዴ ነኝ። መልአኩ ደነገጠ። እንዴ እና ሽፍታ ከነበርክ ወንበዴ ከነበርክ ደም የምታፈስ ከነበርክ እዚህ የሚገደል ሰው ያለ መስሎህ ነው አለው። እዚህ ደሙ የሚፈስ መልአክ ያለ መስሎህ ነው? እዚህ ሰዎች የሚገደሉበት ቦታ መስሎህ ነው? ወደዚያው ተመለስ፣ ወደ ለመድከው ኃጢአት ተመለስ እንጂ እንዴት ወደዚህ ትመጣለህ አለው። አምላክ ሞቷል አለ። አምላክ ሞቷል፣ ማህተመ ደሙን ሰጥቶኛል። ስለዚህ ወደ ገነት የመጣሁት ገነት እንድገባ ነው። ከአዳም አስቀድሜ እንድገባ ተስፋ ሰጥቶኛል አለ። እንዴት አንተን መረጠህ አለው። እንዴትስ ወደዚህ መጣህ አለው። ፀሐይ ቀጸበተኒ፣ ፀሐይ ጠቀሰችኝ፣ ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ፣ አለታት ተሰነጣጠቁ፣ መቃብራት ተከፈቱ፣ ሙታን ተነሱ። ይሄን አየሁኝ፣ ተመለስኩኝ፣ ጌታዬን አመንኩት፣ አንድ ቃል ተናገርኩኝ፣ ስትመጣ በመንግስት አስበኝ ብዬ ለብዙ ዓመታት ቀጠሮ ብሰጠው እሱ ግን ዛሬ አዳነኝ አለ። መቼ አዳነኝ? ዛሬ። እግዚአብሔር የሚያድነን ዛሬ ነው። ጌታ የሚያድነን ዛሬ ነው። እርሱ የሚያድነን አሁን ነው። እሱም ደግሞ ዛሬ የምህረት ቀን ነው። ወገኖቼ ወንበዴ ነኝ ብለህ አትሽሽ፣ ሌባ ነኝ ብለህ አትሽሽ፣ ዘማዊ ነኝ ብለህ አትሽሽ፣ ሱሰኛ ነኝ ብለህ አትሽሽ፣ ዛሬ ነው የመጣሁት ብለህ አትሸማቀቅ። በዕለተ ዓርብ የስቅለት ቀን ነው የደጅ የቤተ ክርስቲያኑን ደጅ የረገጥኩት ብለህ አትሳቀቅ። ጌታ ዛሬ ነው የሚያድንህ። ከዛሬ ጀምሮ ያድንሃል። ከዛሬ ጀምሮ መዳን ነው። ከዛሬ ጀምሮ ቤዛነት ነው። በተለይ ዛሬ ብቻ የመጣችሁ ስቅለትን ብቻ ጠብቃችሁ የምትመጡ ዛሬ ለእናንተ መዳን ነው። ከዚህ በኋላ ከደጁ አትጥፉ፣ ከገነት አትቅሩ፣ ከገነት አትውጡ። መዳን የሚባለው እሱ ነው። ቤተ ክርስቲያን የሰበሰበቻችሁ ይህንን ምህረት እንድትነግራችሁ ነው። እናንተ መቅናችሁ እስኪፈስ ድረስ
የሰገዳችሁትን ስግደት ብቻ አይደለም ቤተክርስቲያን የምትፈልገው። ለምስራች ነው የፈለገቻችሁ፣ ለብስራት ነው የፈለገቻችሁ፣ ለደስታ ነው የፈለገቻችሁ። ይሄን የምስራች እንድትሰሙ ነው የተጠራችሁት። ይሄ ጆሮ ብፁዕ ነው። ይሄን የሰማ ጆሮ ቅዱስ ነው። ዛሬ የተሰቀለውን ጌታ ሊያመልክ ሊያከብር የመጣ አካል የተቀደሰ ነው። መዳን ነው ዛሬ፣ ሕይወት ነው ዛሬ፣ ቤዛነት ነው ዛሬ። ይህ ቀን ለሁላችን እኩል ምህረት የተደረገበት፣ ለፓትርያርኩም ለወንበዴውም ምህረት የተደረገበት ቀን ነው። ስሙ የተመሰገነ ይሁን። ምናልባት ከዚህ በፊት የነበርንበት ኃጢአት ልዩ ልዩ ኃጢአት ሊሆን ይችላል። ምእመናን ልዩ ልዩ ኃጢአት። ከዚህ ሰዓት ከዚህ ዕለት ጀምሮ ግን ይህንን ኃጢአት ይህንን ነውር ትተን ክርስቶስን የምንከተልበት ጊዜ ነው። መስቀሉን የምንከተልበት ጊዜ ነው። መስቀሉን የምንሸከምበት ጊዜ ነው። ይሄ ወንበዴ ምንም አይነት ጊዜ ሳይፈጅ ወዲያውኑ ዛሬ ባለው መሰረት ማኅተመ ደሙን ሰጠው። ከአዳም አስቀድሞ ገነት ገባ። ከዚያ በኋላ አዳምና ልጆቹ ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ፣ ሰማያዊት መንግስቱን ያወረሰን አምላካችን እግዚአብሔር የተመሰገነ ይሁን እያሉ እያመሰገኑ ወደ ገነት የገቡበት ዕለት ነው። ዛሬ ኃጥእ የሚባል ጻድቅ የሚባል የለም። ሁላችንም በዚህ ቦታ ሆነን የክርስቶስ የደም ጠብታ ለሁላችን የሚደርስበት ሰዓት ነውና በዓለ ስቅለትን ስናከብር የምህረት ቀን፣ የርህራሄ ቀን፣ የይቅርታ ቀን እንደመሆኑ ይህንን ይቅርታና ምህረት ይዘን ወደ የቤታችን የምንመለስበት ቀን ነው። ነገር ግን ምእመናን እንደዚህ ሲባል ከዚህ በኋላ ንስሐ እንዳትገቡ አይደለም፣ ንስሐ አባት እንዳይኖራችሁም አይደለም፣ ዛሬ ነፃ ወጥታችኋልና ከዚህ በኋላ ኃጢአት ስሩም አይደለም መልእክቱ። ነገር ግን ዛሬ ክርስቶስ ለሁላችን ምህረት አድርጓልና ከዚህ ሰዓት ጀምሮ ወደ መንፈሳዊነት ወደ ክርስትናችን ወደ መቅደሱ እየቀረብን ወደ አባቶቻችን እየቀረብን ንስሐ እየገባን ቅዱስ ሥጋውና ክቡር ደሙን እየተቀበልን መስቀል ላይ የደቀቀልንን ጌታ ውለታ እያሰብን በደሙ ኃይልና አቅም ጉልበት እንድንኖር ይህንን እንድናደርግ አምላካችን እግዚአብሔር ይፈልጋልና ስለዚህ የመጨረሻው የስቅለት መልእክት ይሄ ስለሆነ ሁላችንንም አምላካችን ለንስሐና ለቅዱስ ሥጋው ደሙ ያብቃን። አምላካችን እግዚአብሔር በመስቀል